እንደሚታወቀው በሀገራችን ኢትዮጵያ የተሟላ ማክሮ ኢኮኖሚ ማሻሻያ አድርገን አጠቃላይ ስኬታማ የሆነ የሪፎርም ስራ ተጠናክሮ የቀጠለበት ያለበት ሁኔታ ነው ያለው። በተለይ የተሟላ ማክሮ ኢኮኖሚ ማሻሻያችን ፈጣን እድገትን በማረጋገጥ አጠቃላይ በዋና ዋና የኢኮኖሚ አመልካቾች የኢንፍሌሽንን በመቀነስ ኤክስፖርትን በከፍተኛ ደረጃ በማሳደግ አጠቃላይ የባንኮች ዘርፍ ጤናማነትና እድገትን የበለጠ ተጠናክሮ እንዲቀጥል በማድረግ በኢኮኖሚ ውስጥ ያለው ምርታማነት በማሳደግ ረገድ እጅግ በጣም ታሪካዊና ከፍተኛ ውጤት እያስመዘገበ ያለ የኢኮኖሚ ሪፎርም ስኬታማ በሆነ መልኩ እያካሄድ የምንገኝበት መሆኑ ይታወቃል። በተለይ ኢኮኖሚው የሚያስፈልጋቸው ዋና ዋና ስትራቴጂክ ኮሞዲቲስ የሚባሉት አስተማማኝ አቅርቦት እንዲኖራቸው በማድረግ ከፍተኛ ውጭ ምንዛሪ በመመደብና እንዲሁም ድጎማ በማድረግ እየቀረበ የሚገኝ መሆኑ ይታወቃል። ከዚህ ውስጥ ዋነኛው የነዳጅ አቅርቦት ነው። ሀገራችን ኢትዮጵያ የነዳጅ አቅርቦትን አስተማማኝነት ለማረጋገጥ በየዓመቱ ከ4.2 ቢሊዮን ዶላር በላይ የውጭ ምንዛሪ በመመደብ አስተማማኝ አቅርቦት እንዲኖር በከፍተኛ ውጤታማ በሆነ መልኩ የተሰራ የሚገኝ መሆኑ ይታወቃል። የተሟላ ማክሮ ኢኮኖሚ ማሻሻያ ካደረግን በኋላ ደግሞ በመቶ ቢሊዮኖች የሚቆጠር ድጎማ በነዳጅ ላይ በማድረግ ምንም እንኳን የምንዛሪ ለውጡ ተከትሎ የዓለም ነዳጅ ዋጋ ጋር ተገናኝቶ ዋጋው ደረጃ በደረጃ ወደ ማህበረሰብ መተላለፍ ያለበት ቢሆንም ወቅታዊ ጫና ከኢንፍሌሽን ጋር ተያያዥ ጫናዎች እንዳያመጣ በማሰብ በከፍተኛ ጥንቃቄ እየደጎምን ከምንገኛቸው ቁልፍ ምርት ነዳጅ ነው ዋነኛው ማለት ይቻላል። ስለዚህ ነዳጅ ከፍተኛ ውጭ ምንዛሪ አቅርቦት ብቻም ሳይሆን በከፍተኛ የመንግስት በጀት ድጎማም ጭምር አስተማማኝ በሆነ መልኩ አቅርቦቱ የተጠናከረ ያለበት ሁኔታ መሆኑ ይታወቃል። ሆኖም ግን መንግስት በዚህ ከፍተኛ የውጭ ምንዛሪ ምደባና በከፍተኛ ድጎማ እያቀረበ ያለው ምርት በትክክለኛው የግብይት ሰንሰለት ተከትሎ መንግስት ባስቀመጠው የገበያ ዋጋ እየተሸጠ እንዳልሆነና ህብረተሰቡን ለከፍተኛ እንግልት የተዳረገ መሆኑን መንግስት በቅርቡ ባደረገው ሰፊ ጥናት ማረጋገጥ ተችሏል። ስለዚህ በከፍተኛ ውጭ ምንዛሪ የሚገዛው ይሄ ምርት እንዲሁም በከፍተኛ የበጀት ድጎማ ለህብረተሰቡ መቅረብ ከነበረበት ዋጋ በላይ በተለያዩ የሀገሪቱ አካባቢዎች አዲስ አበባን ጨምሮ ከተቀመጠለት የመንግስት ዋጋ በላይ እየተሸጠ እንደሆነ ተደርሶበታል። ይህንን ሁኔታ በአስቸኳይ በቁጥጥር ስር ለማዋል መንግስት የአቅርቦት አስተማማኝነቱን ከማጠናከር ጎን ለጎን ህጋዊ እርምጃ መውሰድ ጀምረዋል። በዚህ ህገወጥ የግብይት ሰንሰለት ላይ የተሳተፉ አካላት የመንግስት ተቋማትንም ጨምሮ እና በዚህ ላይ ተሳትፎ ያላቸው አካላትን ወደ ህግ ቁጥጥር ስር የማዋል ስራ ተጀምሯል። ይሄ ስራ በቀጣይ ተጠናክሮ የሚቀጥል ነው የሚሆነው። በተለይ በአሁኑ ጊዜ በመካከለኛው ምስራቅ ባለው ጦርነት የተነሳ የነዳጅ አቅርቦት ሰንሰለት ከፍተኛ መስተጓጎል አጋጥሞታል። እንዲሁም የዓለም የነዳጅ ዋጋ በከፍተኛ ደረጃ አድጓል። ለምሳሌ በትላንትናው ዕለት የድፍድፍ ነዳጅ ዋጋ ከጦርነቱ በፊት 69 የነበረ ሲሆን የአሁኑ ዋጋው 98 ደርሷል። ዶላር የአንድ በርሜል በዶላር ማለት ነው። ቤንዚን የአንድ በርሜል ዋጋ ከጦርነቱ በፊት 75 የነበረ ሲሆን የአሁኑ የትላንትና ዋጋው 139 ዶላር በበርሜል ደርሰዋል ማለት ነው። ነጭ ናፍጣ እንዲሁም ከጦርነቱ በፊት 86 ዶላር የነበረው በአሁኑ ጊዜ ዋጋው 179 ዶላር ደርሰዋል ማለት ነው። ስለዚህ በዓለም አቀፍ ደረጃ የነዳጅ ቀውስ የተፈጠረ ያለበት ሁኔታ ነው ያለው። በሀገራችን ይሄን ሁኔታ በአስተማማኝ ሁኔታ ማኔጅ ለማድረግ የአቅርቦት ሰንሰለት መቋረጥ ባጋጠመው በሆርሙዝ ሰርጥ በኩል ሊያጋጥም የሚችለውን የነዳጅ አቅርቦት ፍሰት ለመቋቋም እንዲቻል በሌሎች አማራጮች በአፋጣኝ የነዳጅ ግዢ በማድረግ በሀገራችን የሚቀርበው የነዳጅ አቅርቦት አስተማማኝነት እንዲረጋገጥ ከፍተኛ ጥረት ያለው ስራ እየተሰራ ይገኛል። ይሄም ስራ ስኬታማ በሆነ መልኩ የተመራ የሚገኝበት ሁኔታ ነው ያለው። ሆኖም ግን
መንግስት ከፍተኛ ውጭ ምንዛሪ እየመደበ ከፍተኛ ድጎማም እያደረገ የሚያቀርበው ነዳጅ በህገወጥ ነጋዴዎች እና ተባባሪዎቻቸው አማካኝነት በህብረተሰብ ላይ የዋጋ ጭማሪ ባለው መልኩ መንግስት ከወሰነው ውጪ የተሰራ ያለው ስራ በአፋጣኝ ቁጥጥር ስር ለማዋል የተጀመረው ህጋዊ እርምጃ ተጠናክሮ የሚቀጥል ይሆናል። በቅርቡም ከክልሎች ጋርም ከአንድ ሳምንት በፊት በዚህ ዙሪያ ከሚሰሩ ነዳጅ ኩባንያዎች ጋር ሰፋ ያለ ውይይት አድርገናል። በቀጣይም ከክልሎች ጋር ሰፋ ያለ ውይይት የሚካሄድ ይሆናል። የተጀመረው ህጋዊ እርምጃ ተጠናክሮ የሚቀጥል ነው የሚሆነው። ስለዚህ የህጋዊ እርምጃ እንዲሳካ ሁሉም ማህበረሰብ በከፍተኛ ደረጃ ከመንግስት ጸጥታ አካላት እና የህግ አስከባሪ አካላት ጎን በመሆን ይሄ ስራ ስኬታማ እንዲሆን የበኩላችሁን ትብብር እንድታደርጉ ጥሪያችን እናቀርባለን። ከዚህ በተጨማሪ ምንም እንኳ የዓለም ዋጋ ጭማሪ የነዳጅ ዋጋ ጭማሪ ከፍተኛ ቢሆንም የኢትዮጵያ መንግስት አሁንም ነዳጅን በከፍተኛ ድጎማ ነው ለህብረተሰቡ እያቀረበ ያለው። የነዳጅ ዋጋ ላይ በትላንትናው ዕለት መጠነኛ ማሻሻያ አድርገናል። በትላንትናው ዕለት የቤንዚን የመሸጫ ዋጋ 132.18 ሳንቲም በሊትር እንዲሆን ተደርገዋል። የነጭ ናፍጣ ደግሞ 139.84 እንዲሆን ተደርገዋል። ይሄ መጠነኛ የዋጋ ማሻሻያ ነው የተደረገው። እንዲሁም ለመጀመሪያ ጊዜ የቀጥታ ተጠቃሚ የናፍጣ ቀጥታ ተጠቃሚ የሚባሉት አካላት የፕሮጀክቶች እና የኩባንያዎች የማዕድንም ሊሆን ይችላል፣ የፋብሪካዎችም ሊሆን ይችላል፣ ሌሎች በልዩ መልኩ ነዳጅ የሚቀርብላቸው የናፍጣ የሚቀርብላቸው የቀጥታ ተጠቃሚዎች የአንድ ሊትር ዋጋ 185 ብር እንዲሆን ተደርጓል። ይህንን የዋጋ ጭማሪ ከጦርነቱ በፊት ከነበረው የዓለም አቀፍ ዋጋ አንጻር በምናነጻጽርበት ጊዜ ለምሳሌ ቤንዚን የቀድሞ ዋጋው 129.12 የነበረው ከጦርነቱ በፊት በነበረው የዓለም አቀፍ ዋጋ ወደ ህብረተሰቡ ብናስተላልፍ ኖሮ ጅቡቲ ላይ የምንረከብበት ማለት ነው 157.89 ብር መሆን ይገባው ነበር። ነጭ ናፍጣ ደግሞ 129.12 ብር ነው ስንሸጥ የነበረው። ይሄም መሆን የነበረበት 182.80 ነው። ይሄም ያሳየው ከጦርነቱ በፊትም ቢሆን ቤንዚን 28 ብር 28.77 ብር እንዲሁም ነጭ ናፍጣ 53.68 ብር እየደጎምን የነበረ መሆኑ ያሳያል ማለት ነው። ይህም በጣም ከፍተኛ ድጎማ ነው። በትላንትናው ዕለት የተደረገው ጭማሪ በጣም ዝቅተኛ ጭማሪ ተደርጎ የሚታይ ነው። በተለይ ደግሞ አሁን የዓለም ዋጋ ከደረሰበት አንጻር በምናነጻጽርበት ጊዜ አሁን የዓለም ዋጋ በትላንትናው ዕለት የደረሰበት ዋጋ ጅቡቲ ላይ የምንረከብበት ዋጋ በምናይበት ጊዜ ቤንዚን 205.74 ሳንቲም 205 ብር ነጥብ 74 ሳንቲም መሆን ነበረበት ማለት ነው። ሆኖም ግን በትላንትናው ዕለት የተደረገው የዋጋ የደረሰበት ዋጋ 132.18 ነው። ይሄ የሚያሳየው አሁን ባለው ዓለም አቀፍ ዋጋ በምናይበት ጊዜ አሁንም ቤንዚንን መንግስት 73 ብር ከ56 ሳንቲም በሊትር እየደጎመ የሚገኝ መሆኑ ያሳያል። እንዲሁም ነጭ ናፍጣን በምንወስድበት ጊዜ ነጭ ናፍጣ አሁን ዓለም አቀፍ ዋጋ የደረሰበት ጅቡቲ የምንረከብበት ዋጋ ማለት ነው በሊትር 238 ብር ከ13 ሳንቲም ደርሷል። ይሄ ትላንትና ዕለት የተወሰነው ውሳኔ 139.84 ብር ሲሆን ይሄ ልዩነቱን በምናይበት ጊዜ ነጭ ናፍጣ ከዓለም አቀፍ ዋጋ አንጻር ጅቡቲ ላይ በምንረክበት ዋጋ በሚነጻጸርበት ጊዜ በአንድ ሊትር ብቻ 98 ብር ከ29 ሳንቲም እየደጎምን እንገኛለን ማለት ነው። ስለዚህ የኢትዮጵያ መንግስት በከፍተኛ ኃላፊነት የዓለም አቀፍ ነዳጅ ዋጋም በከፍተኛ ደረጃ አስፈሪ በሆነ መልኩ እየጨመረ ባለበትም ጊዜም ቢሆን በከፍተኛ ድጎማ አሁንም እየቀረበ መሆኑን ህብረተሰቡ ተረድቶ ይሄ በከፍተኛ ውጭ ምንዛሪና የመንግስት ድጎማ እየቀረበው ያለው ሀብት በአግባቡ ጥቅም ላይ እንዲውል በተቀመጠለት የግብይት ሰንሰለት ብቻና መንግስት ባስቀመጠው ዋጋ ብቻ እንዲሸጥ ሁሉም ተዋናዮች፣ የነዳጅ ኩባንያዎች፣ ማደያዎች፣ የመንግስት ተቆጣጣሪ አካላት እንዲሁም በየደረጃ ያሉ ማንኛውም መንግስታዊ ተቋማት፣ የንግድ ድርጅቶችና መላው ህብረተሰቡ ይሄ ጉዳይ ወደ ትክክለኛው መስመር እንዲገባ
ከፍተኛ ኃላፊነት እንድትወጡ ለማሳሰብ እፈልጋለሁ። የኢትዮጵያ መንግስት በዓለም አቀፍ ደረጃ የተፈጠረውን የነዳጅ አቅርቦት እና ዋጋ ቀውስ ተከትሎ ሊመጣ የሚችለውን ጫና ለመቋቋም የሚያስችለውን ማንኛውን አማራጭ በመውሰድ በተወሰነ ደረጃ ከዲፖዎቻችንም ለህብረተሰቡ በማቅረብ እንዲሁም ተጨማሪ አጣዳፊ ግዢዎችንም ጭምር በማድረግ አስተማማኝ አቅርቦት እንዲቀጥል እያደረገ ይገኛል። ይሄ ስራ ተጠናክሮ የሚቀጥል ነው የሚሆነው። ሆኖም ግን ይሄ ሁላ መንግስት በከፍተኛ ድጎማ እያቀረበው ያለው ሀብት በተቀመጠለት ዋጋና በተቀመጠለት የግብይት ሰንሰለት ብቻ ግብይት እንዲፈጸም ከመንግስት የህግ አስከባሪ አካላት ጎን በመሆን መላው ህዝባችን ለዚህ በከፍተኛ ደረጃ ሊሳተፍ እና ሊተባበር ይገባዋል። መንግስት የጀመረው በህግ የማስከበሩን ስራ ተጠያቂ የሆኑ አካላትን ወደ ህግ ቁጥጥር ስር ለማዋል የተጀመረው ስራ ተጠናክሮ የሚቀጥል መሆኑን ለመግለጽ እወዳለሁ። ከዚህ በተጨማሪ እንግዲህ በአሁኑ ጊዜ በመካከለኛው ምስራቅ ያለው ጦርነት መቼ እንደሚያቆም እና የተፈጠረው የነዳጅ ምርት ላይ የደረሰው ውድመት እንዲሁም የአቅርቦት ሰንሰለት ላይ የተፈጠረው ችግር እስከ መቼ እንደሚዘልቅ መገመት ስለማይቻል መንግስት ሁኔታዎችን በቅርበት የተከታተለ የሀገራችን የነዳጅ አቅርቦት አስተማማኝ በሆነ መልኩ እንዲቀርብ የሚያደርገውን ጥረት አሁንም አጠናክሮ የሚቀጥል ነው የሚሆነው። ከዚህን ጎን ለጎን ህብረተሰቡ መላው ነዳጅ ተጠቃሚዎች በከፍተኛ ቁጠባና ኃላፊነት ነዳጅን መጠቀም መጀመር ይኖርብናል። ስለዚህ ሁሉም የነዳጅ ተጠቃሚ አካላት እና መላው ማህበረሰቡ እና የንግዱ ማህበረሰብ፣ የመንግስታዊ ተቋማት፣ መንግስታዊ ያልሆኑ ድርጅቶችና ሁሉም ነዳጅ ተጠቃሚ አካላት በሙሉ ነዳጅን በከፍተኛ ቁጠባ መጠቀም እንዳለባችሁ ማሳሰብ እንፈልጋለን። በቅርቡ በተጠና ሁኔታ ተጨማሪ የቁጠባ እርምጃዎች በቀጣይ ለህብረተሰቡ የሚገለጹ ይሆናል። እስከዛ ድረስ ግን አቅርቦት አስተማማኝ እንዲሆን እያደረግን ነው የምንገኘው። የግብይት ሰንሰለቱም በተቀመጠለት ዋጋና የግብይት ሰንሰለት ብቻ እንዲከናወን የህግ የማስከበር ስራው እና በዚህ ዙሪያ ላይ ችግር የፈጠሩ አካላት፣ በሌብነት ዙሪያ ላይ የተሰማሩ አካላት ለመቆጣጠር የሚደረገው ጥረት አጠናክረን የምንቀጥል ነው የሚሆነው። ከዚህ ጎን ለጎን ከፍተኛ የሆነ የቁጠባ ስራ ውስጥ መግባት ይኖርብናል። ስለዚህ መላው የነዳጅ ተጠቃሚዎች እና ማህበረሰባችን ነዳጅን በከፍተኛ ጥንቃቄና ቁጠባ እንድንጠቀም ማሳሰብ እፈልጋለሁ። በትላንትናው ዕለት የተደረገችው የዋጋ ጭማሪ እጅግ በጣም ዝቅተኛ የዋጋ ጭማሪና በቤንዚንም በናፍጣም አሁንም መንግስት ከፍተኛ ድጎማ እያደረገ መሆኑ እንዲታወቅ፣ አጠቃላይ ደግሞ በመካከለኛው ምስራቅ ከተፈጠረው ጦርነት አንጻር የአቅርቦት ሰንሰለት መቋረጥና የዋጋ እድገቱን ለማቋቋም የሚያስችል በአፋጣኝ ጊዜዎችንም አቅርቦቱን ለማጠናከር የተሰራ ነው የሚገኘው። ስለዚህ በአጠቃላይ መላው ህዝባችን የህግ ማስከበር ስራውን በከፍተኛ ደረጃ እንዲያግዝ እንዲሁም ቁጠባ በከፍተኛ ደረጃ መጠቀም እንዳለብን ለማሳሰብ እወዳለሁ። በቀጣይ ተጨማሪ ዝርዝር የቁጠባ የምናደርግባቸው ውሳኔዎች በመንግስት ሲወሰኑ ይፋ የምናደርግ ይሆናል። አመሰግናለሁ።